በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘጥር አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 2 በዚህች ቀን ደሙ በግፍ የፈሰሰ ጻድቁ አቤል አረፈ። እርሱም ወንድሙ ቃየል የገደለው የሙታን በኩር የሆነ ነው። ምክንያቱም አዳም የእግዚአብሔርን ትእዛዝ ተላልፎ እንዳይበላው የታዘዘውን እጽ በላ። ያን ጊዜ በእርሱና በልጆቹ ላይ ሞት ሰለጠነ፣ ለኃጢአትም ተገዥ ሆነ። ሰይጣንም ሰውን ለማሳት ሰለጠነ። ከዚህም በኋላ አዳም ከገነት ወጥቶ ወደ ታችኛዋ ምድር ወረደ። ስለ በደሉና የፈጣሪውንም ትእዛዝ በመተላለፉ ፈጽሞ እያዘነና እያለቀሰ 100 ዓመት ኖረ። ከዚህም በኋላ አዳም ሔዋንን በግብር አወቃት። ጸንሳ ቃየልንና እህቱን ኤልዩድን ወለደች። ሁለተኛም አወቃት፣ አቤልንና እህቱን አቅሌማን ወለደቻቸው። አዳምም ሔዋንን እነሆ ልጆችሽ ከአካለ መጠን አደረሱ፣ ጎለመሱ። ቃየል የአቤልን እህት አቅሌማን ያግባት፣ አቤልም የቃየልን እህት ኤልዩድን ያግባት አለ። ቃየልም እናቱን ሔዋንን እንዲህ አላት፣ ለእኔ ከእኔ ጋር የተወለደች እህቴን ማግባት ይገባኛል። አቤልም ከእርሱ ጋር የተወለደች እህቱን ያግባ። ቃየል ከእርሷ ጋር የተወለደ ኤልዩድም እናቷ ሔዋንን የምትመስል እጅግ የምታምር መልከ መልካም ናትና። አዳምም ይህን ነገር በሰማ ጊዜ እጅግ ጭንቅ ሆነበት። ቃየልንም አብራህ የተወለደች እህትህን ታገባ ዘንድ አይገባህም፣ አለዚያም ለእግዚአብሔር መስዋዕትን አቅርቡና መስዋዕቱን ለተቀበለው ይሁን አለው። መስዋዕትንም ባቀረቡ ጊዜ የአቤልን መስዋዕት እግዚአብሔር ተቀበለ፣ የቃየልን ግን አልተቀበለም። ስለዚህም ቃየል ፈጽሞ አዘነ። ሰይጣንም ተገናኘውና ምን ያሳዝንሃል አለው። ቃየልም ለወንድሜ ለአቤል እህቴን እተውለት ዘንድ አባቴ አዘዘኝ አለው። ሰይጣንም ምክርን ከኔ ስማ፣ ወንድምህን ወደ ውሃ ምንጭ ይዘኸው ሂድ፣ ውሃንም ሲጠጣ ራሱን በደንጊያ ምታው፣ በሞተ ጊዜ ሁለቱንም ታገባቸዋለህ፣ የሚከለክልህ ማን ነው አለው። ለቃየልም የሰይጣን ምክር ደስ አሰኘው፣ ልቡም በዝሙት እሳትነት ነደደ። ሰይጣን እንዳስተማረውም ወንድሙን አቤልን ገደለው። ለሴት ስለ መቅናትም ጻድቁ አቤል በወንድሙ እጅ ሞተ። እንዲህም ሞተ ወደ ዓለም ገባ። ሞት ወደ ዓለም ገባ። እግዚአብሔርም ቃየልን ወንድምህ አቤል ወዴት ነው አለው። ቃየልም አላውቅም፣ በውኑ እኔ የአቤል ጠባቂው ነኝን አለው። እግዚአብሔርም እንዲህ አለው፣ ቃየል ምን አድርገሃል? የወንድምህ የአቤል ደም ጩኸት ከምድር ወደ እኔ ደርሷል። አሁንም በእጅህ የፈሰሰውን የወንድምህን ደም ትጠጣ ዘንድ አፏን የከፈተች ምድር የተረገመች ትሁን። አንተ ታርሳታለህና በረከቷን ትሰጥህ ዘንድ አትጨምርም። በምድር ላይ ፈሪ ተቅበዝባዥ ሁን። ይህም መርገም ዘሩ በጥፋት ውሃ ከምድር ገጽ እስከሚደመሰስ በቃየል ላይ የበዛ ሆነ። የክብር ባለቤት ጌታችንም ጸሐፍት ፈሪሳውያንን ሲዘልፋቸው እንዲህ አላቸው፣ ስለዚህ ነቢያትን፣ ሊቃውንትን፣ ጥበበኞችን ወደ እናንተ ልካለሁ። ከእነርሱ የምትገድሉት አለ፣ የምትሰቅሉትም አለ፣ በምኩራባችሁ የምትገርፉት አለ። ከአንድ አገር ወደ አንድ አገር ታሳድዷቸዋላችሁ። ከጻድቁ ከአቤል ጀምሮ በቤተ መቅደስና በመሰዊያው መካከል እስከ ገደላችሁት እስከ በራክዩ ልጅ እስከ ዘካርያስ ደም ድረስ በዓለም የፈሰሰው የጻድቃን ደም ሁሉ በእናንተ ላይ ይደርስ ዘንድ። ጳውሎስም አለ፣ ቃየል ካቀረበው መስዋዕት ይልቅ አቤል በሃይማኖት ለእግዚአብሔር ያቀረበው መስዋዕት ተሻለ። ስለ እርሱም ደግ እንደሆነ መሰከረለት። መስዋዕቱንም በመቀበሉ ምስክሩ እግዚአብሔር ነው። ደግ እንደሆነም ከሞተ በኋላ ተናገረ። ከዚህም በኋላ አዳም ልጁን ባጣው ጊዜ ወንድም አቤል ወዴት ነው አለ። ወዴት ነው ብሎ ቃየልን ጠየቀው። ቃየልም በቁጣ አላውቅም፣ እኔ የአቤል ጠባቂው ነኝን ብሎ መለሰ። አዳምም ልጁን ይፈልግ ዘንድ ወደ ዱር ሮጠ። በወንዝ ዳርም በድኑን አገኘና አንገቱን አቅፎ ማን ገደለህ አለው። ከበድኑም ወንድሜ ቃየል ገደለኝ የሚል ቃል ወጣ። አዳምና ሔዋንም በልጃቸው በአቤል ሞት 28 ዓመት ያህል ሲያለቅሱ ኖሩ። ከዚህም በኋላ መላእክት ወደ አዳም መጥተው የዓለሙ ሁሉ አባቶች አባት አዳም የምስራች፣ እነሆ ልጅህ አቤል የገነትን ዛፎች ተሳለመ፣ ነፍሱም እንደ ተወደደ መስዋዕት ወደ እግዚአብሔር አረገች አሉት። ለእግዚአብሔር ምስጋና ይሁን፣ የአባቶቻችንም በረከት ከእኛ ጋር ትኑር ለዘላለሙ አሜን። አርኬ ሰላም ለአቤል ዘወክፍት ምስዋኡ እስመ ለልዑል አቅረበ በኩረ አባግኡ ወበእንተዝ ተጽሕፈ ሀበ ሐዋርያት ስምዑ በአምሳሊሁ በኩረ እንስሳ ወሰብ ለአምላክ ያብኡ
ወበአምሳሊሁ አበው ሰሩ። በዚችም ቀን የከበረ አባት አላኒቆስ ኤጲስቆጶስ በሰማዕትነት ሞተ። እርሱ ጣዖታቱን እንዲያቃልሉ ለሰዎች እንደሚያስተምራቸው ከሃዲው ንጉስ በሰማ ጊዜ ይዘው ጽኑ ስቃይን ያሰቃዩት ዘንድ መልእክተኞችን ላከ። የንጉስ መልእክተኞች መላካቸውን የተመሰገነ አላኒቆስ ሰምቶ በሀገረ ስብከቱ ያሉትን ህዝቦች ሰበሰባቸውና የቁርባን ቅዳሴን ቀድሶ ስጋውንና ደሙን አቀበላቸው። ከዚህም በኋላ በቀናች ሃይማኖት ጽኑ ከእንግዲህ ፊቴን አታዩኝም አላቸው። እነርሱም አለቀሱ፣ ሊያስተውትም አልተቻላቸውም። ወጥቶም ራሱን ለንጉስ መልእክተኞች አሳልፎ ሰጠ። እነርሱም ወስደው ለእንዴናው አገር መኮንን ሰጡት። እርሱም ወደ ሀገረ እንድኩ ወስዶ በዚያ ጽኑ ስቃይን አሰቃየው። ማሰቃየቱም በሰለቸው ጊዜ ትከሻውን በሰይፍ ይሰነጥቁ ዘንድ ራሱንም ይቆርጡ ዘንድ አዘዘ። መሞቱን አውቆ አማንያን ከሆኑ መርከበኞች አንዱን እንዲህ ብሎ አዘዘው። ወደ ወደቡ ስትደርሱ ስጋዬን በኮረብታ ላይ አድርጉ። እርሱም እንዳዘዘው አደረገ። ወደ ወደቡ ስትደርሱ ስጋዬን በኮረብታ ላይ አድርግ። እርሱም እንዳዘዘው አደረገ። ከዚህም በኋላ ምእመናን ሰዎች መጥተው ስጋውን ወስደው ገነዙት። የስደቱም ወራት እስቲያልፍ በእነርሱ ዘንድ አኖሩት። ቤተ ክርስቲያንም ሰርተው ስጋውን በውስጧ አኖሩ። ከእርሱም ታላላቅ የሆኑ ድንቆች ተአምራቶች ተደረጉ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። አርኬ ሰላም ለአላኒቆስ ዘስጡቅ መትከፉ ለመኮንን በሰይፉ ምእመናንሂ ጽድቆ እለተሳተፉ ከማዘዞም እስከ የተሐነጽ ምዕራፉ በመለልተ ደብር ስጋሁ አረፉ። በዚችም ዕለት የእስክንድርያ ሊቀ ጳጳሳት የከበረ አባት ቴዎናስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 16ኛ ነው። ይህም ቅዱስ አዋቂ ብልህ፣ በቀናች ሃይማኖትም የጸና፣ በስራው ሁሉ ያማረ፣ ስለ እውቀቱም ሰዎች ሁሉ የሚወዱትና የሚሹት ሆነ። በዚያም ወራት ከሃዲያንን በመፍራት በስውር ከዋሻ ውስጥ በቀር በግልጥ ሊጸልዩና ሊቀድሱ ለክርስቲያኖች አልተቻላቸውም ነበር። ይህም አባት አብያተ ክርስቲያናትን እስከሰሩ ድረስ አግባባቸው። በእመቤታችንም በቅድስት ድንግል ማርያም ስም ያማረች ቤተ ክርስቲያን ሰሩ። ከከሃዲያንም ብዙዎችን መልሶ የክርስትና ጥምቀትን አጠመቃቸው። በተሾመባት በመጀመሪያ ዓመት ተፍጻሜተ ሰማዕት የሆነ ሊቀ ጳጳሳት ጴጥሮስን ያጠመቀው እርሱ ነው። በተሾመ በአምስተኛ ዓመቱም አናጉንስጢስነት ሾመው። በ12ኛው የሹመቱ ዓመት ቅስና ሾመው። በዚህም አባት ዘመን አብ ወልድ መንፈስ ቅዱስ አንድ ገጽ ነው የሚል ከሃዲ ሰባሊዮስ በእስክንድርያ አገር ተነሳ። ይህም አባት አውግዞ ለየው፣ የከፋች ሃይማኖቱንም አጠፋት። ዳግመኛም በዘመኑ ቆዝሞስና ድሞያኖስ ወንድሞቻቸው እናታቸው ቴዎዳዳም በሰማዕትነት ሞቱ። ይህም አባት ያማረ ጉዞውን በመጓዝ እግዚአብሔርን አገልግሎ በሰላም አረፈ። አርኬ ሰላም እብል እንዘ እንግር ጽድቆ ለሊቀ ጳጳሳት ቴዎናስ ለጴጥሮስ እንታጥመቆ በበዓታት ጸሎት ይግበሩ በተራህቆ ውስተ አሃተኔ አስተጋባ ደቂቆ በስመ ማርያም ድንግል ማፈደነ ዲቆ። በዚህችም ዕለት በአባ ሲኖዳ ገዳም ውስጥ የእመቤታችን ቅድስት ድንግል ማርያም ቤተ ክርስቲያኗ የከበረችበት ነው። በጸሎቷም የተገኘ በረከቷ ከኛ ጋር ይኑር ለዘላለሙ አሜን። አርኬ ሰላም ለቅዳሴ ቤትኪ እንተ ታንጸት እንግዳ በደብረ አባ ሲኖዳ ማርያም አዝዚ እያንጌጊ በፍኖተ በዳ ጽድቅኪ ወብርሃንኪ ኪያይ ይሰዳ ውስተ መቅደስኪ ዘባህሪ አምዳ። በዚች ቀን ደግሞ ከቅዱስ ፊላታዎስ ጋር 9700 ሰዎች የህርቃስም ልጅ ህልምን የምትተረጉም ነቢይት ሳቤላ በሰማዕትነት ሞቱ። በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። አርኬ ሰላም ለሳቤላ ፈካሪተ ራእይ ለፀሐይ ውስቴቱ ጠቢባነ ሮም ላቲ ሶበ ህልሞሙ ከሰቱ እንበለ ልዑል አምላክ ዘበሰማያት መንግስቱ አህረመቶሙ በዝንቱ ለመኳንንት አበይቱ ለንጉሰ ምድር መዋቲ እይስግዱ ሎቱ። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ዛቅረብኩ መሀሌተ አዘኪሪ አላፈም ለተጸመርኩ ዘልፈ ለላ አነብብ ተወከፍ ዘንዴቴ መጽሐፈ እንተረሰይ ከግዚኦ ጸሪቀ መለት ኩፈ
እምላቡ ብኡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ደናግል አድዮ መነኮሳት ሄራን ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘ ጻሐፎ በክርታስ ወለዘ አጻፎን ዘይደርስ ለዛ አንበብ ወለዘ ተርጎም በልሳን ሐዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተ እሙ ማርያም በአራቂተ ኩሉ እምባስ ህቡረ ይማረን ኢየሱስ ክርስቶስ አሜን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ የቅዱሳን አባቶቻችን የቅዱሳት አንስት እናቶቻችን በረከታቸውን ረድኤታቸውን ጣዕመ ፍቅራቸውን አሳድርብን። ሰላም እንዳሳድርከን ሰላም አውለን፣ ሰላም እንዳዋልከን ሰላም አሳድረን። በቸርነት ጠብቀ ለመንግስት የበቃን አድርገን። ከመከራ ስጋ ከመከራ ነፍስ ሰውረን። ጸላኤ ሰናያት ርኩሳን መናፍስትን አርቅልን። በዳግም ምጽአት በመጣ ጊዜ ለመንግስት የበቃን አድርገን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስት ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አነሳስቶ ያስጀምረን አስጀምሮም ያስፈጽመን የሰራዊት ጌታ ቅዱስ እግዚአብሔር ክብር ምስጋና ለስሙ ይሁን አሜን።